ወይዘሮ አሊሚ የዴቭ እናት አዴይን የሆነ ነገር ለማስደረግ ከሰው ጋር ደውላ እያወራች ነበር። ልታሳግታት፣ ልታስገድላት ወይንስ ምን ልታደርጋት ነው ያሰበችው? ዴቭ በአዴይ ጀርባ እናቱ ምን እያደረገች እንደሆነ አላወቀም። አዴይ በጉጉት በፍቅር አይን ዴቭን እያየችው ነበር። እሷም እንግዲህ ከልጅ ራቂ ብለሽ እምቢ ብለሻል፣ እኔ እንዴት እንደማረገሽ አውቃለሁ ብላ እንግዲህ ስልክ ደውላ ፎቶዋን ሁሉ አሳይታ ነበር፣ ተዘጋጅታ ነበር ማለት ነው። ልጅቷን እንግዲህ ማድራሻውን እሰጥሃለሁኝ ያልኩህን ነገር ታደርጋለህ ብለዋለች። ልታሳግታት ወይንስ ምን ልታስደርጋት? ቤዛ ከእስር ቤት ወጥታለች። የለሊንን ቤት ሙሉ ለሙሉ በስሟ አዝራዋለች። ይህን ነገር የሚያደረገው ሙሉ ውክልና እየሰጣት ኤላ ነው። እጅግ በጣም ያሳዝናል። ኤላ ይሄን ነገር ለምን ማድረግ ፈለገ? እሱ ትቷት ሂዷል። ስለዚህ እሷ ከባቡሬ ጋር መሆን አትችልም ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ እንግዲህ በሚያስገርም ሁኔታ ዛሬ ተለቋል። አይለቀቅም ብዬ ነበረ፣ ግን ደግሞ ተለቋል። ለምለም ሙሉ ቤቷን አታለች። ዋስትና ወይንም ደግሞ አለኝ ብላ የምትለው ቤት ይሄ ነበረ። እሱም ደግሞ ከውድ ፍቅረኛዋ ወይም ከምትወደው ከምታፈቅረው ከኤላ የተሰጣት ስጦታ ነው ብላ ነበር የምታስበው። ግን ደግሞ ኤላ እሷን ለመያዝና ልክ ኢትዮጵያ ሲመጣ እሷን እንደ ውሽማ አዛገር ደግሞ ያለችውን ልክ እንደ ሚስት ሊጠቀምና በሁለት ሴቶች ሕይወት ሊጫወት ነበር ያሰበው። አሁን ላይ እንደተረዳውት ከሆነ ማለት ነው። ስለዚህ ኢትዮጵያ ሲመጣ ከለሊ ጋር ይሆናል፣ እዛ ሲሄድ ደግሞ ከዛችኛይቱ ጋር ይሆናል። ሁለት ሚስት ለማስቀመጥ ፈልጎ ሊሆን ይችላል ብዬ አሰብኩኝ። ግን ለምን ይሄ ነገር አደረክ ብላን በጠየቀችው ሰዓትም እንግዲህ አንቺ ከሌላ ሰው ጋር ሆነሽ እኔ በገዛሁልሽ ቤት ውስጥ ከሌላ ሰው ጋር መሆን አትችይም፣ በራስሽ ቤት ውስጥ የፈለግሽው ነገር መሆን ትችያለሽ ብሎ ነበር ያላት። ስለዚህ እሱ ትቷት ከሄደ ማንም ሰው ማፍቀር አትችልም፣ ከሌላ ሰው ጋር መሆን አትችልም ማለት ነው። በጣም ነው የሚያሳዝነው። በእርግጥ የባቡሬ ቤት አለ፣ የእናቱ ቤት አለ። ከባቡሬ ጋር ከእናቱ ጋራ ታው ይዋደዳሉ። እናቲቱን በጣም ነው የምትወዳት የባቡሬ እናት። ስለዚህ የባቡሬ እናት ቤት የባቡሬ ቤት ውስጥ መኖር ይችላሉ። ቤት አለ። ለምለምም ከእናቷ የወሰደችው ከአክስቷ የነጠቀቻት የእናቷ ቤት አለ። ወንድሟ ገጀራውም ታካፊኛለሽ እያላት ነው። ግን በጥሬ ገንዘብ ሰጥታው ቤቱን የራሷ ማድረግ ትችላለች ማለት ነው። ስለዚህ ለሊ ለእሱ የገዛላት ቤት ብቻ አይደለም ያላት፣ ሁሉ ነገር አላት። የሰው ፍቅር አላት። የሰው ፍቅር ሀብታም ናት እሷ ማለት ነው። ስለዚህ ማንኛውም ሰው ጋር ቢሆን ተጠግታ መኖር ትችላለች። እጅግ በጣም ነው የሚያሳዝነው። እዛ ጋም ደግሞ የለሊ ወንድም አበበን ከክፍለ ሀገር ሚስቱን ይዞ የመጣው ልጅ ከአሜሪካን ሀገር የአባቱን ገዳይ ሊፈልግ የመጣ ሰው እንግዲህ ከአበበ ራሱ ቤቱን እሸጥልሃለሁ ብሎ አጭበርብሮ ገንዘብ ተቀብሎት ከዛም በኋላ ግን ቤቱ ያንተ አይደለም ብሎ ፋይል አሳስተው ፎርጅጅ ፋይል ላይ ነበር የተፈራረሙትና ገንዘቡን ግማሹን ከተቀበለ በኋላ ቤቱን ለቃችሁ ውጡ ነበር ያለው። በጣም የወረደ አስተሳሰብ ያላቸው ናቸው። በጣም ነው የሚያሳዝኑት። ቤዛና ወንድሟ የሚሰሩት ግፍ መጨረሻ ላይ ወደ እነሱ እንደሚመጣ ግን አልተረዱም። የዴቭ እናትም አዴይን የሆነ ነገር ልታስደርጋት ነው። ምን ልታስደርጋት ነው? እውነት ግን በወንዶች ልታስደፍራት ወይንስ ደግሞ በወንዶች ምን ልታስደርጋት ነው? ልታስገድላት ወይንስ ደግሞ ልታሳግታት? ከልጅ ራቂ ብለሽ እምቢ ብለሻል፣ እኔ በራሴ መንገድ አርቅሻለሁ ብላ አጋቾች ጋር ደውላ እንግዲህ ጠርታለች። ፎቶዋንም አሳይታለች። ሁሉ ነገር ጨርሳለችና አዴይ ምንም ነገር መሆን የለባትም። ጭራሽ እንደውም በአሁኑ ሰዓት አዴይን የሆነ ነገር ካደረገቻት ሙሉ ለሙሉ ህይወቷ ሲኦል የሚሆንባት የዴቭ እናት ናት። ምክንያቱም በልጇ ምክንያት ህይወቷን ሲኦል ነው የሚያደርግባት ልጁ ማለት ነው። ምክንያቱም ያደረገችው ነገር ከባድ ስለሆነ ማለት ነው። እና ወንዶች ነገሮች ከተጠበቁት በላይ በጣም ሲሪየስ ሆነዋል። በጣም ከባድ ሆነዋል። እውነት ለመናገር ይሄ ነው ብዬ ማሰብ አልችልም። በጣም ከባድ ነው እውነት ለመናገር ማለት ነው። ይህን ነገር ለምን ማድረግ አስፈለጋቸው? የዴቭስ እናት ለምንድን ነው አዴይን እንደዚህ ማድረግ የፈለገችው? እሷን ከመረዳት ይልቅ እሷን ማጥፋት ይቀድማታል ማለት ነውና ቤዛም ያደረገችው ነገር ኤላም ያደረገው ነገር በጣም ከባድ ነው።